የሃያኛው ጁዝ የሶስተኛው ሩብ 30ኛ ሱረቱ አሩም በመካ የወረደች ናት። አያቶቿ 60 ናቸው። ቢስሚላሂር ረህማኒር ረሂም በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው። አሊፍ ላም ሚም አሊፍ ላም ሚም غلبت الروم ሮም በፋርስ ተሸነፈች። في أدنى الأرض وهم من بعد غلبهم سيغلبون ሮምም የተሸነፈችው ለፋርስ ቅርብ ለሆነው ምድር ሻም ላይ ነው። እነርሱም ሮሞች በፋርስ ከተሸነፉ በኋላ ተራቸውን ፋርስን ያሸንፋሉ። في بضع سنين لله الأمر من قبل ومن بعد ويومئذ يفرح المؤمنون ሮምም ፋርስን የሚያሸንፉት በተሸነፉ ከተወሰኑ ዓመታት በኋላ ነው። ከመሸነፋቸው በፊትም ሆነ በኋላ የጉዳዩ ሁሉ ውሳኔው የአላህ ነው። በዚያ ቀንም ፋርሶች በተሸነፉበት ቀን አማኞች የመካ ሙስሊሞች ይደሰታሉ። ምክንያቱም የፋርሶቹ መሸነፍ የመካ ከሃዲያንን አስከፍቶ ነበርና። بنصر الله ينصر من يشاء وهو العزيز الرحيم አማኞችም የሚደሰቱት ሮሞች ያሸነፉት በአላህ እርዳታ በመሆኑ ነው። አላህም የፈለገውን ይረዳል። እርሱም አላህ ኃያል አዛኝ ነው። وعد الله لا يخلف الله وعده ولكن أكثر الناس لا يعلمون ሮም ፋርስን እንደሚያሸንፍ አላህ ቃል ገብቷል። አላህም ቃል ኪዳኑን አያዛንፍም። ነገር ግን አብዛኛዎቹ ሰዎች አያውቁም። يعلمون ظاهرا من الحياة الدنيا وهم عن الآخرة هم غافلون አብዛኛዎቹ ሰዎች የምድር ዓለም ህይወትን የላይኛውን ገጽታ ማረስ፣ ማምረት፣ መፈብረክ፣ መበልጸግ ብቻ ነው የሚያውቁት። እነርሱም በመጨረሻው ዓለም ከሞት በኋላ ላለው ህይወት ዝንጎች ናቸው። أولم يتفكروا في أنفسهم ما خلق الله السماوات والأرض وما بينهما إلا بالحق وأجل مسمى وإن كثيرا من الناس بلقاء ربهم لكافرون ከሞት በኋላ አላህም መገናኘትና መልእክተኞችን የሚያስተባብሉ ከሃዲያን የራሳቸውን አፈጣጠር በማየት አያስተነትኑምን? አላህ ሰማያትንና ምድርን በመካከላቸው ያለውን ሁሉ የፈጠረ በሐቅ በፍትህ ሁሉም እንደየሥራው ሊመነዳና የምድር ዓለም ህይወትም የተወሰነለት ጊዜ ሲደርስ ሊያበቃለት እንጂ ለሌላ አይደለም። በእርግጥ ከሰዎቹ ብዙዎቹ ከሞት በኋላ ተቀስቅሶ ለጥያቄና ለምንዳ ከጌታቸው ከአላህ ዘንድ በመገናኘት ሐቅ ይክዳሉ። أولم يسيروا في الأرض فينظروا كيف كان عاقبة الذين من قبلهم كانوا أشد منهم قوة وأثاروا الأرض وعمروها أكثر مما عمروها وجاءتهم رسلهم بالبينات فما كان الله ليظلمهم ولكن كانوا أنفسهم يظلمون እነዚያ በአላህ ብቸኛ ተመላኪነት በሞቶ መቀስቀስና በመልእክተኛው የሚያስተባብሉ በምድር ላይ በመጓዝ እነዚያ ከነርሱ በፊት የነበሩትን የአድና የሰሙድ ጎሳ የመሳሰሉ ከሃዲያን ህዝቦች አወዳደቅ አያዩምን? እነዚህም የቀድሞዎቹ ከሃዲያን ከነርሱ ከመካ ከሃዲያን በጥንካሬና ምድርን በማልማት የበረቱና ከገነቡትም የበለጠ ገንቢዎች ነበሩ። ለቀድሞዎቹ ከሃዲያን መልእክተኞቻቸው በግልጽ መረጃ መጡላቸው። በማስተባበላቸውም አላህ ከምድረ ገጽ አጠፋቸው። አላህም ሊበድላቸው አልነበረም፣ ነገር ግን ነፍሶቻቸውን በዳዮች ነበሩ። ثم كان عاقبة الذين أساءوا السوء أن كذبوا بآيات الله وكانوا بها يستهزئون ከዚያም እነዚያ መጨረሻውን በከፋ ሁኔታ ማበላሸትን ያበላሹ የተቀጡበት ሰበብ በአላህ አንቀጾች የሚያስተባብሉና የሚያላግጡ ስለነበሩ ነው። الله يبدأ الخلق ثم يعيده ثم إليه ترجعون አላህ መጀመሪያ ፍጡሩን ያስገኛል። ከዚያም ከሞት በኋላ ህይወትን በመቀስቀስ ይደግመዋል። ከዚያም እንደየሥራችሁ ልትመነዱ ወደርሱ ወደ አላህ ትመለሳላችሁ። ويوم تقوم الساعة يبلس المجرمون የዓለም ፍጻሜ በሚከሰትበት ቀን እነዚያ በአላህ ብቸኛ ተመላኪነት የሚያስተባብሉና በአምልኮ የሚያሻርኩ ወንጀለኞች ከሞት ሲቀሰቀሱ ምንም እንደማይድኑ ስለሚያውቁ ምንም መከራከሪያ ስለማይኖራቸው አፋቸው ተለጉሞ ጸጥ በማለት ተስፋ ይቆርጣሉ። ولم يكن لهم
من شركائهم شفعاء وكانوا بشركائهم كافرين በመጨረሻው ዓለም ሙሽሪኮች ከሚያሻርኩባቸው ከጣዖቶቻቸው ለነርሱ አማላጅ የሚሆን አይኖርም በጣዖቶቻቸውም ካዲዎች ይሆናሉ ويوم تقوم الساعة يومئذ يتفرقون የዓለም ፍጻሜ በሚከሰትበት ቀን በዚያ ቀን አማኙና ካዲው ይለያያሉ أما الذين آمنوا وعملوا الصالحات فهم في روضة يحبرون እነዚያ በአላህ ብቸኛ ተመላኪነትና በመልእክተኞች አምነው መልካምንም የሰሩት ግን እነርሱ በገነት ጨፌ ውስጥ ይደሰታሉ وأما الذين كفروا وكذبوا بآياتنا ولقاء الآخرة فأولئك في العذاب محضرون እነዚያ በአላህ ብቸኛ ተመላኪነትና በመልእክተኞች የካዱትና በአንቀጾቻችንና በመጨረሻው ዓለም ለጥያቄ ከሞት ተቀስቅሶ ከአላህ ጋር መገናኘትን ያስተባበሉት እንደነዚህ አይነቶቹ ግን በገሃነም ቅጣት ውስጥ ዘውታሪዎች ናቸው فسبحان الله حين تمسون وحين تصبحون እናንተ አማኞች በመታመሹበትና በመታነጉበት ጊዜ የአላህን ባህሪያቶች በመረዳት ከሁሉም ጉለት የጠራ መሆኑን በመመስከር አጥሩት وله الحمد في السماوات والأرض وعشيا وحين تظهرون ለርሱም ለአላህ በሰማያትና በምድር ውስጥ ምስጋና ተገባው እናንተ አማኞች በአመሻሹና በቀትር በመትሆንበት ጊዜ አላህን ብቻ አወድሱ يخرج الحي من الميت ويخرج الميت من الحي ويحيي الأرض بعد موتها وكذلك تخرجون አላህ ከሙት ውስጥ ሕያውን ያወጣል ልክ ከሙት የዘር ፈሳሽ ሕያው ሰውን እንደሚያወጣው ከሕያው ውስጥም ሙትን ያወጣል ልክ ከሕያው ሰው ውስጥ ሙት የዘር ፍሬ እንደሚያወጣው ምድር ደረቅ ሆና ከሞተች በኋላ እጽዋትን በማብቀል ሕያው ትሆናለች እንደዚሁም እናንተ ሰዎች ከሞታችሁ በኋላ የዓለም ፍጻሜ ሲደርስ ከሞት ተቀስቅሳችሁ ሕያው ሆናችሁ ከቀብር ትወጣላችሁ ومن آياته أن خلقكم من تراب ثم إذا أنتم بشر تنتشرون ከአላህ ታምራቶች ውስጥ አባታችሁን አደም እናንተን ጨምሮ ከአፈር ፈጠራችሁ ከዚያም እናንተ በዝታችሁ ተባዝታችሁ ሰው ሆናችሁ በምድር ላይ ትበተናላችሁ ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون ከአላህ ታምራቶች ውስጥም ለእናንተ ለወንዶች ከነፍሶቻችሁ ከናንተው ከሰው ዘር ሚስቶችን መፍጠሩ ነው ወደርሷም ወደ ሴቷ በጋብቻ በመተሳሰሩበት ጊዜ እንድትረጋጉ ሲሆን አላህም በባልና በሚስት በመካከላቸው ፍቅርንና እዝነትን አደረገ በዚህም በባልና በሚስት በጋብቻ መተሳሰር ውስጥ ለሚያስተነትኑ ሰዎች ተአምራት አለበት ومن آياته خلق السماوات والأرض واختلاف ألسنتكم وألوانكم إن في ذلك لآيات للعالمين ከአላህ ታምራቶች ውስጥም ሰማያትና ምድርን መፍጠሩ ሲሆን የአንደበቶቻችሁና የመልኮቻችሁ በቋንቋ በቆዳ ቀለምና በመልክ መለያየት ሲሆን በእርግጥ በዚህ የአላህ ያፈጣጠር ጥበብ ውስጥ ለአዋቂዎች ተአምራት አለበት ومن آياته منامكم بالليل والنهار وابتغاؤكم من فضله إن في ذلك لآيات لقوم يسمعون ከአላህ ታምራቶች ውስጥም እንቅልፋችሁን በሌሊቱ ክፍለ ጊዜ በመተኛታችሁና በቀኑ ክፍለ ጊዜ ከአላህ ከትሩፋቱ መፈለጋችሁ ነው በእርግጥ በዚህ በእንቅልፍና በመንቃት ክስተት ውስጥ በልቦናቸው ለሚያደምጡ ሰዎች ታምራት አለበት ومن آياته يريكم البرق خوفا وطمعا وينزل من السماء ماء فيحيي به الأرض بعد موتها إن في ذلك لآيات لقوم يعقلون ከአላህ ታምራቶች ውስጥም አላህ በዝናብ ነጎድጓድ ብልጭታን ያሳያችኋል በመብረቁም እንዳትመቱ በፍራቻ ዝናቡንም በመፈለግ በክጃሎት ውስጥ ትሆናላችሁ አላህም ከሰማይ ውሃን ያወርዳል ምድርም ከሞቶች በኋላ ሕያው ያደርጋታል በዚህም በዝናብ ምድር ከደረቀች በኋላ በመልማቷ ክስተት ውስጥ ለሚያስተውሉ ሰዎች ተአምራት አለበት ومن آياته أن تقوم السماء والأرض بأمره ثم إذا دعاكم
ثم إذا دعاكم دعوة من الأرض إذا أنتم تخرجون ከአላህ ታምራቶች ውስጥም በአላህ ትእዛዝ ሰማይም ያለ ካስማ ምድርም ያለ ድጋፍ መቆማቸው ሲሆን ከዚያም ከምድር ቀብር ውስጥ ያላችሁ ተጣሪው ጥሪን በሚጠራችሁ ጊዜ ያኔም እናንተ ሁላችሁም ነፍስ ዘርታችሁ እንደየስራችሁ ልትመነዱ ከምድር ትወጣላችሁ وله من في السماوات والأرض كل له قانتون በሰማያትና በምድር ውስጥ ያሉት ህይወት ያለውም ሆነ የሌለው ፍጥረታት በተቀላላው የእርሱ ያላህ ሲሆኑ ሁሉም መላእክት ሰውም ሆነ ጋኔል ለአላህ ፍላጎት የሚታዘዙ ናቸው وهو الذي يبدأ الخلق ثم يعيده وهو أهون عليه وله المثل الأعلى في السماوات والأرض وهو العزيز الحكيم በርግጥ እርሱ አላህ ነው በማህፀን ውስጥ መፍጠርን የሚጀምረው ከዚያም ከሞት በኋላ ነፍስን በመዝራት ህይወትን ይመልሰዋል እርሱም ህይወትን መጀመሪያ ፈጥሮ ከሞት በኋላ በድጋሚ መቀስቀሱ እርሱ አላህ ዘንድ ቀላል ነው ለእርሱም ለአላህ በሰማያትም ሆነ በምድር ከሁሉም ሽንፈትም ሆነ ጉድለት የጠራ ከፍ ያሉ ባህሪያት አሉት እርሱም አላህ ኃያል ፈራጅ ነው ضرب لكم مثلا من أنفسكم هل لكم مما ملكت أيمانكم من شركاء فيما رزقناكم فأنتم فيه سواء تخافونهم كخيفتكم أنفسكم كذلك نفصل الآيات لقوم يعقلون እናንተ በአምልኮ በአላህ የምትጋሩ ሙሽሪኮች አላህ ለእናንተ ከነፍሶቻችሁ ምሳሌን ያደርግላችኋል ይሄውም ለእናንተ የምትቆጣጣሯቸው ባሮቻችሁን ከኛ ከቸርናችሁ ሲሳይ እናንተ ከነርሱ ጋር እኩል ተጋሪ ናችሁን በክፍል ጊዜ አድሎ እንዳይፈጸም እናንተም ነፃዎች እርስ በርሳችሁ እንደምትፈራሩት ለነርሱም ለባሮቻችሁ ትፈራላችሁን ይህንን ፈጽሞ አታደርጉትም ታዲያ ለፈጣሪና ለፍጡር ስልጣንን እንዴት እኩል ታከፋፍላላችሁ እንደዚሁም ለሚያስተውሉ ህዝቦች አንቀጹን እናብራራለን بل اتبع الذين ظلموا أهواءهم بغير علم فمن يهدي من أضل الله وما لهم من ناصرين እንደዚሁም እነዚያ ራሳቸውን በዳዮች ያለ ዕውቀት ስሜታቸውን ተከተሉ በአምልኮ ማሻረክንና ክህደትን የሙጥኝ በማለቱ አላህ ያጠመመውን ማን ይመራዋል እንደዚህ አይነቶቹ ከቅጣት የሚያድናቸው ረዳቶች ምንም የላቸው فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون አንተ ነብይ ሆይ ከሃዲያን ቢቃወሙህም ለሃይማኖቱ ለኢስላም በማዘንበል ፊትህን ሙሉ ፍላጎትን አላህ ለፈጠራት ለኢስላም መመሪያ ቀጥ አድርግ አላህ ሰውንም የፈጠረው በዚያች በኢስላም መመሪያ ላይ እንዲመቸው በማድረግ ነው ማለትም የሰው ልጅ የተፈጠረው ለሸሪዓ ህግ ምቹ እንዲሆን ተደርጎ ነው አላህ ለፈጠረው ለኢስላም ሃይማኖት ምንም ቅያሪ አይኖረው ያም የኢስላም ሃይማኖት ቀጥተኛ ሃይማኖት ሲሆን ነገር ግን አብዛኛዎቹ ሰዎች ይህንን ሐቅ አያውቁም منيبين إليه واتقوه وأقيموا الصلاة ولا تكونوا من المشركين ሁሉንም አጉል እምነት በመተው ወደ እርሱ ወደ ኢስላም ብቻ ተመላሾች ሁኑ አላህንም ብቻ ፍሩት ሰላትንም ወቅቱንና ስርዓቱን በመጠበቅ በትክክል ስገዱ ከአጋሪዎችም ጋር አትሁኑ من الذين فرقوا دينهم وكانوا شيعا كل حزب بما لديهم فرحون እነዚያ ሃይማኖታቸውን ከቀየሩትና ከፍልፋዮች ከሆኑት ጋር አትሁኑ ሁሉም ቡድን እነርሱ ዘንድ ባለው መንገድ ብቸኛና ሐቀኛ አድርገው ስለሚገምቱ ደስተኞች ናቸው وإذا مس الناس ضر دعوا ربهم منيبين إليه ثم إذا أذاقهم منه رحمة إذا فريق منهم بربهم يشركون ሰዎችም በተለያየ አደጋ ጉዳት በሚነካቸው ጊዜ ፍጹም ወደ አላህ ወደ እርሱ ተመላሽ ሆነው ጌታቸውን ብቻ ይለምናሉ አላህም ጉዳቱን አስወግዶ ከርሱ ዘንድ የሆነውን ጸጋውን በሚያቀምሳቸው ጊዜ ከዚያም ከነርሱ ውስጥ ከፊሎቹ በጌታቸው አላህ በአምልኮ ያጋራሉ ليكفروا بما آتيناهم فتمتعوا فسوف تعلمون አጋሪያን በሰላማቸው ጊዜ በፈጣሪያቸው አምልኮ የሚያጋሩት በሰጠናቸው ጸጋ ስለሚክዱ ነው ከሃዲያን በምድር ዓለም ለጊዜው ተጠቃቀሙ የክህደታችሁንም አስከፊ ውጤት ወደፊት ታውቁታላችሁ أم أنزلنا عليهم سلطانا فهو يتكلم بما كانوا به يشركون ወይንስ አጋሪያን በእነርሱ ላይ መጀመሪያ አውርደንላቸው እነርሱ መረጃ በአላህ አምልኮ ያሻረኩ
ሲመኩበት በነበረው ጉዳይ ስለ ሐቀኝነታቸው ይናገራልን? ፈጽሞ ባዕድ አምልኮን በማበረታታት የሚናገር መጽሐፍ ፈጽሞ የለም። وإذا أذقنا الناس رحمة فرحوا بها وإن تصبهم سيئة بما قدمت أيديهم إذا هم يقنطون ለሰዎች ጸጋችንን ስናቀምሳቸው በጉራ ተወጥረው ይደሰቱበታል። ፈጣሪን አያመሰግኑም። እጆቻቸውን ባስቀደሙት ወንጀል ሰበብ መከራ ሲገጥማቸው ያኔም እነርሱ ተስፋ ይቆርጣሉ። أولم يروا أن الله يبسط الرزق لمن يشاء ويقدر إن في ذلك لآيات لقوم يؤمنون ሰዎች በርግጥ አላህ ሲሳዩን ለሚፈልግ ሰው እንደሚያሰፋና ለሚፈልገውም ሰው እንደሚያጠባ አያዩምን? በርግጥ በዚህ ለሰዎች ሲሳይን በማስፋትና በማጥበብ ጥበብ ውስጥ ለሚያምኑ ሰዎች ተአምር አለበት። فآت ذا القربى حقه والمسكين وابن السبيل ذلك خير للذين يريدون وجه الله وأولئك هم المفلحون አማኝ ሆይ ለዝምድና ባለቤት በቂ መተዳደሪያ ለሌለው ለምስኪንና ከአካባቢው በጣም ለራቀው ለመንገደኛ በመርዳት ተገቢውን ምጽዋት ስጥ። ይህም ለተቸገረ መስጠት ለነዚያ በመልካም ስራቸው ያላህን ፊት ለሚፈልጉ የተሻለ ነው። እንደነዚህ አይነቶቹም ናቸው ያላህን ምንዳ ገነትን በማግኘት ከቅጣት የሚድኑት። وما آتيتم من ربا ليربو في أموال الناس فلا يربو عند الله وما آتيتم من زكاة تريدون وجه الله فأولئك هم المضعفون በሰዎች ገንዘብ እንዲጨምርላቸው የምትሰጡት ጭማሪ ያራጣ ገንዘብ አላህ ዘንድ አይጨምርም፣ በረከት አይኖረውም፣ እንዲያውም ረዴት አልባ ይሆናል። ያላህን ፊት ውዴታን በረከቱን ፍለጋ የምትሰጡት ምጽዋት እንደነዚህ አይነት ሰጪዎች እነርሱ ናቸው ደራቢዎች፣ ማለትም ያላህን ውዴታውንም ሆነ በረከቱን በማግኘት ድርብ አትራፊዎች ናቸው። الله الذي خلقكم ثم رزقكم ثم يميتكم ثم يحييكم هل من شركائكم من يفعل من ذلكم من شيء سبحانه وتعالى عما يشركون ያ የፈጠራችሁ ከዚያም ሲሳዩን የቸራችሁ ከዚያም በሞት የሚይዛችሁ ከዚያም ከሞት በኋላ ሕያው የሚያደርጋችሁ አላህ ነው። ታዲያ የምታጋሩባቸው ጣዖታት በዚህ በህይወት በሞትና ከሞት በመቀስቀስ ሂደታችሁ ውስጥ አንዳችን የሚፈጽሙት ነገር አለን? ፈጽሞ የለም። ጣዖታት በተፈጥሮ ሂደት ውስጥ የሚያከናውኑት ምንም ነገር የለም። እንግዲያውስ ለአላህ ሸሪኮችን በማበጀት ለምን ታመልካላችሁ? አላህ ከሚያሻርኩበት ከጎደለ ባህሪ ሁሉ የጠራና የተለቀ ነው። ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون ሰዎች በእጆቻቸው በሚሰሩት የወንጀል ሥራ ሰበብ በየብስና በባህር የጦርነት የረሃብ የበሽታና የተለያዩ ጥፋቶች ተከሰቱ። አላህም ይህንን ጥፋት ፈተና ያመጣው ሰዎች ከፊል በሰሩት ወንጀል ቅጣትን ሊያቀምሳቸው ሲሆን ምናልባትም ወደ ቀጥተኛው መንገድ ይመለሱ ይሆናል። قل سيروا في الأرض فانظروا كيف كان عاقبة الذين من قبل كان أكثرهم مشركين አንተ ነብይ ሆይ ነብይነትህን ለሚያስተባብሉ በመድር ላይ ተጓዙ። እነዚያ በፊት የነበሩ ነቢያት የሚያስተባብሉ ካዲያን መጨረሻቸው እንዴት የከፋ እንደነበረ ተመልከቱ በላቸው። አብዛኛዎቹም በየዘመናቱ የነበሩ ህዝቦች በአላህ አምልኮ ላይ አሻራኪዎች ነበሩ። فأقم وجهك للدين القيم من قبل أن يأتي يوم لا مرد له من الله يومئذ يصدعون አንተ ነብይ ሆይ ካላህ ውሳኔ ማንም መላሽ ለሌለው የዓለም ፍጻሜ ቀን ከመምጣቱ በፊት ለቀጥተኛው ሃይማኖት ለኢስላም ትእዛዛቱን በመከተል ክልክሎችን በመራቅ ፊትህን አቅጣጭ ትኩረት ስጠው። በዚያም በዓለም ፍጻሜ ቀን ሰዎች እንደየሥራቸው ሊመነዱ ለሁለት ይከፈላሉ። من كفر فعليه كفره ومن عمل صالحا فلأنفسهم يمهدون በኢስላም የካደ ሰው የክህደቱ ውጤት ማለትም የገሃነም እሳት በራሱ ላይ ነው የሚሆነው። በኢስላም አምኖ መልካምንም የሰራ እንደነዚህ አይነቶቹ ለነፍሶቻቸው የገነትን መስፈሪያ ያመቻቻሉ። ليجزي الذين آمنوا وعملوا الصالحات من فضله إنه لا يحب الكافرين ዓለም ፍጻሜ ሲደርስ ሰዎች ለሁለት የሚከፈሉት እነዚያ ያመኑትና መልካምንም የሰሩትን አላህ በትሩፋቱ ገነትን ሊመነዳቸው ሲሆን በርግጥ እርሱ አላህ ከሃዲያንን አይወድም። ومن آياته أن يرسل الرياح مبشرات وليذيقكم من رحمته ولتجري الفلك بأمره ولتبتغوا من فضله ولعلكم تشكرون
ከአላህ ታምራቶች ውስጥም ዝናብ ከመዝነቡ በፊት አብሳሪ ንፋሶቹን መላኩ ሲሆን በዝናቡም አላህ ከጸጋው ሊያቀምሳችሁ መርከቦችን በትእዛዙ ሊንሻለሉ ከአላህ ትሩፋቶችም ልትፈልጉና ታመሰግኑም ዘንድ ነው። ወለቀድ አርሰልና ሚን ቀብሊከ ረሱላን ኢላ ቀውሚሂም ፈጃኡሁም ቢልበይናት ፈንተቀምና ሚነል ለዚነ አጅረሙ وكان حقا علينا نصر المؤمنين አንተ ነብይ ሆይ በርግጥ ካንተ በፊት ወደ ህዝቦቻቸው መልእክተኛን ላከን አላህንም ብቻ እንዲያመልኩ በግልጽ መረጃ መጥቶላቸው እነዚያ መልእክተኞችን በማስተባበል ወንጀል የሰሩትን ተበቀልናቸው መልእክተኞችና ተከታዮቻቸውም በከሃዲያን ላይ ድል እንዲጎናጸፉ አደረገን አማኞችን መርዳት በእኛ ላይ ተገቢ ነበርና الله الذي يرسل الرياح فتثير سحابا فيبسطه في السماء كيف يشاء ويجعله كسفا فترى الودق يخرج من خلاله فإذا أصاب به من يشاء من عباده إذا هم يستبشرون ያ እርሱ አላህ ንፋሱን ልኮ ደመናን ያንቀሳቅሰዋል ደመናውንም ከባድ ወይም ቀላል ብዙ ወይም ትንሽ በማድረግ ሰማይ ላይ እንደፈለገ ይዘረጋዋል የተከፋፈለም ያደርገዋል ከደመናዎችም መሃል ዝናብ ሲወጣ ታያለ አላህም በዝናቡ ከባሮቹ የፈለገው ላይ ሲያዘንብለት ያኔም እነርሱ ይደሰታሉ وإن كانوا من قبل أن ينزل عليهم من قبله لمبلسين እነርሱም ላይ ዝናብ ከመዝነቡ በፊት መጀመሪያ ተስፋ ቆራጮች ነበሩ فانظر إلى آثار رحمة الله كيف يحيي الأرض بعد موتها إن ذلك لمحيي الموتى وهو على كل شيء قدير አንተ ሰው ሆይ ያላህን ጸጋ የዝናብን ውጤት ባይነ ህሊናህ ተመልከት ምድር ከሞተች በኋላ እንዴት ህያው እንደሚያደርጋት እንደዚሁም በርግጥ አላህ ከቀብር በማስነሳት ሙታንን ህያው ያደርጋል እርሱም አላህ በሁሉም ነገር ላይ የችሎታ ባለቤት ነው ولئن أرسلنا ريحا فرأوه مصفرا لظلوا من بعده يكفرون ወደ ማሳዎቻቸው አውዳሚ ንፋስ ብንልክና ማሳቸው ቢጫ ሆኖ አውልጎ ቢያዩት ከዚያም በኋላ ተስፋ ከመቁረጣቸው የተነሳ ባላህ ጸጋ የሚክዱ ይሆናሉ فإنك لا تسمع الموتى ولا تسمع الصم الدعاء إذا ولوا مدبرين አንተ መልእክተኛ ሆይ በርግጥ አንተ ሙታንን አታሰማም ደንቆሮንም ሆነ በጥሪ ጊዜ በተክዛጽ ጊዜ ጀርባቸውን የሚያዞሩትን አታሰማም وما أنت بهاد العمي عن ضلالتهم إن تسمع إلا من يؤمن بآياتنا فهم مسلمون አንተም ሐቀኛውን የእስላም መንገድ የማይታያቸውን እውር ከጥመታቸው ወደ ቀጥተኛው መንገድ የምትበራ አይደለህም እነርሱ ሙስሊም ሆነው በአንቀጾቻችን የሚያምኑትን በስተቀር ሌሎችን ከሃዲያንን የሐቅ ጥሪ በልቦናቸው አታሰማም الله الذي خلقكم من ضعف ثم جعل من بعد ضعف قوة ثم جعل من بعد قوة ضعفا وشيبة يخلق ما يشاء وهو العليم القدير ያ አላህ ከደካማ የዘር ፈሳሽ ፈጠራችሁ ከዚያም ከደካማ ህፃንነት በኋላ ብርቱ ወጣትነት አደረገ ከዚያም ከብርቱ ወጣትነት ደካማና ሽማግሌ አደረገ አላህም የፈለገውን ይፈጥራል እርሱም አላህ አዋቂና ሁሉንም ነገር በመፈጸም ላይ ቻይ ነው ويوم تقوم الساعة يقسم المجرمون ما لبثوا غير ساعة كذلك كانوا يؤفكون ያለም ፍጻሜ ደርሶ ሰዓቷ በመተከሰተበት ቀን ከሃዲያን ወንጀለኞቹ ጥቂትን ጊዜ በስተቀረ በቀብር ውስጥ ብዙ አልቆየንም ብለው ይምላሉ እንደዚሁም በመድራ ዓለም እያሉ በአላህ ብቸኛ ተመላኪነት በነቢያትና በሞቶ መቀስቀስ በማስተባበል ይቀጥፉ ነበር وقال الذين اوتوا العلم والايمان لقد لبثتم في كتاب الله الى يوم البعث فهذا يوم البعث ولكنكم كنتم لا تعلمون እነዚያም ዕውቀትና እምነት የተሰጣቸው መላእክቶች ነቢያቶችና አማኞች ለከሃዲያኑ በአላህ ውሳኔ መጽሐፍ መሰረት ከሞታችሁበት ጊዜ ጀምሮ እስከ ከሞት መቀስቀሻችሁ ቀን ድረስ በቀብር ውስጥ በርግጥ ቆይታችኋል ይህም የመቀስቀሻው ቀን ነው ነገር ግን እናንተ በመድራ ዓለም እያላችሁ እምነት ስለሌላችሁ ለጥያቄና ለምንዳ ይህን ከሞቶ የመቀስቀሻውን ቀን እውነታ አታውቁም ነበር ይሏቸዋል
يومئذ لا ينفع الذين ظلموا معذرتهم ولا هم يستعتبون በዚያን ከሞቶ በመቀስቀሻው ቀን እነዚያ ከእምነት ውጪ የነበሩ ራሳቸውን በዳዮች ይቅርታቸው አይጠቅምም ወደ አላህ መንገድ እንዲመለሱ ወደ እምነት እንዲገቡ የንስሐ ወይም የተውበት እድል አይሰጣቸውም ولقد ضربنا للناس في هذا القرآن من كل مثل ولئن جئتهم بآية ليقولن الذين كفروا إن أنتم إلا مبطلون እርግጥ በዚህ በቁርአን ውስጥ የአላህ ብቸኛ ተመላኪነትን አመላካች የሆኑ ሁሉንም ምሳሌዎች ለሰዎች አድርገናል አንተ ነብይ ሆይ ለተቃዋሚዎች ሐቀኝነትህን አመላካች በሆኑ በግልጽ ታምራት ብትመጣባቸውም እነዛ ከሃዲያን አንተንም ሆነ ተከታዮችህን በርግጥ እናንተ አጥፊዎች እንጂ ሌላ አይደላችሁም ይላሉ كذلك يطبع الله على قلوب الذين لا يعلمون እንደዚሁም በእነዚያ በጥመታቸው ሰበብ ቁርአንንም ሆነ የነብይ መልእክት በማያውቁት በከሃዲያን በልቦቻቸው ላይ አላህ ያትማል ሐቅ እንዳይረዱ ይደፍንባቸዋል فاصبر إن وعد الله حق ولا يستخفنك الذين لا يوقنون አንተ ነብይ ሆይ በከሃዲያን በሚደርስብህ ችግርና ጠላትነት ታገስ በርግጥ ጠላቶችህን እንደምታሸንፍና ምንዳም እንደምታገኝ የተነገረህ ያላህ ቃል ኪዳን ሐቅ ነው እነዚያ በነብይነትህ በሞቱ መቀስቀስና በምንዳ የማያረጋግጡት በሚፈጥሩብህ ጫና ወደ አላህ መንገድ ጥሪ ከማድረግ ፈጽሞ እንዳይረብሹ በአላህ እርዳታና ፍቃድ የሱረቱ አሩም የቁርአንና የፍቹ ትርጉም በዚህ ይጠናቀቃል አላህ ምስጋና ይገባው